አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮች እንኳን በሰላም መጣችሁ። ዛሬ የአማርኛ በእንግሊዝኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። እናንተ ይህን ትምህርት ከወደዳችሁት ላይክ፣ ሰብስክራይብ በማድረግ የዩቲዩብ አባል ሆኖ ማለት ነው። እንዲሁም የኦንላይን ትምህርት በግልም ሆነ በግሩፕ መማር የምትፈልጉ እንሰጣለን ትምህርት ከታች ባለው ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ አናግሩን። አማርኛ፣ ሂሳብ፣ እንግሊዝኛ እንዲሁም የተለያዩ ትምህርቶችን የምንሰጥ ይሆናል ማለት ነው። ቀጥታ ወደ ትምህርቱ እንገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። መጀመሪያ የምንማረው የሀ ፊደልን እንቆጥራለን ማለት ነው። ከዛ በኋላ እንግሊዝኛው እናያለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደምታዩት ሀ የሚባለው ሁሉም የሀሁ ዘሮች በኤች ነው የተወከሉት ማለት ነው። ሁሉም የሀሁ ዘሮች ዋና ፊደላቸው ኤች ነው። ከጠጋቸው አናባቢ ያለ እሱን ደግሞ አብረን እናየዋለን ማለት ነው። ሀ ኤች ኢ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች፣ ሆ ኤች ኦ። ከዚህ ላይ ማስተዋል ያለባችሁ አንድ ጠቃሚ ነገር እዚህ መጀመሪያው ሀ እና አራተኛው ሀ ሚል ድምፁ አንድ አይነት ነው፣ ግን የዚህኛውን ሀ ለዚህኛው መጠቀም እንችላለን። ኖርማል ነው፣ ምንም የሚደብር ነገር የለውም ማለት ነው። የዚህኛውን ኤች ኤ ለዚህኛው መጠቀም እንችላለን። ብዙ ሰዎች ይችን ያዘወትሯታል። ስለዚህ ሁለቱ ድምጻቸው ተመሳሳይ ስለሆነ አንድ አይነት ነገር ብትጠቀሙ ችግር የለውም ማለት ነው። ወደ ቀጣይ ስንሄድ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንደምታዩት ለለሉ ኤልን ነው የምንጠቀመው ማለት ነው። ለለሉ ኤልን እንጠቀማለን። ስለዚህ ለለሉ ደግሞ አብረን ስናነብ ለ ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ፣ ል ኤል፣ ሎ ኤል ኦ፣ ሎ ኤል ኦ፣ ኤል ኦ። ስለዚህ ያየን። ቀጣይ ደግሞ ወደ መሙ ስንመጣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ለመሙ ደግሞ እንደ ዋና ፊደል የምንጠቀመው ኤም ነው። እንደምታዩት ለመሙ ኤም ነው የምንጠቀመው ማለት ነው። ስለዚህ መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም፣ ሞ ኤም ኦ፣ ኤም ኦ። ከመቀጥሎ ማን አለ? ሰ አለ። ሰሱ ጋር ስንመጣ እዚህ ጋር አድመጡኝና አንድ ተጨማሪም ነግራችሁ ወሳኝ የሆነ ነገር አለ ማለት ነው። ወደ ሰሱ እናንብበው መጀመሪያ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ለሰሱ ደግሞ እንጠቀመው ኤስን ነው። ለሰሱ ኤስን ነው። ስለዚህ ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ፣ ሶ ኤስ ኦ፣ ኤስ ኦ። ስለዚህ ከዚህ ምን ተረዳን ማለት ነው? የመጀመሪያ ፊደላቶች አናባቢያቸው ኢ ነው። ቁልፍ ነገር መያዝ ያለባችሁ ይሄ ነው። ለሁለተኛ ፊደሎች አናባቢ ዩ ነው የሚሆነው። ለሶስተኛ ፊደሎች አናባቢ አይ ነው የሚሆነው። ለአራተኛ ፊደላቶች አናባቢ ኤ ነው የሚሆነው። ለአምስተኛ አይ እና ኢ፣ ለአምስተኛ ፊደል አይ እና
ኢ ይሆናል። ለስድስተኛ ፊደል የላቸውም አናባቢ፣ ለመጨረሻ ፊደል ኦ ነው ማለት ነው። ስለዚህ ውድ የጥናት አካዳሚ ተከታታዮች የዛሬን ይመስል ነበር። እንዳልኳችሁ የኦንላይን ትምህርት መማር የምትፈልጉ በግልም ሆነ በግሩፕ ትምህርት እንሰጣለን፣ ወይ ደግሞ የቴሌግራም ቻናላችን መቀላቀል የምትፈልጉ ታች ስክሪን ጋር ባስቀመጥኩላችሁ ቁጥር ማለት ነው ደውሉልን፣ እናስተምር ይሆናል።